ወይ አብርሃም ሩታ በውስጥ እየደወለ ያስቸግረኛል ብላ ስትናገር አብርሃም እኮ ተሳስቶት ብዙ ነገሮችን ያወራልና ምን አለ? እኔ ቀለበት ካደረግኩኝ በኋላ አንድ ቀን ደውዬልሽ አላቅም አለ ማለት ነው። ቀለበት ካደረገ ገና 3 ቀን 4 ቀኑ ነው እንግዲህ። ከዛ በፊት ለሩታ ከሄርሜላ ጋር እንደፈለገ የሆነ ሩታን አልፈልግሽም እያለ በውስጥ ግን ትደውል ነበር አይደለ? ከቀለበቱ በፊት ማለት ነው አብርሃም። አረ ጉድ እኮ ነው። እናንተ ግን ማስመሰል በጣም ነው የምትችሉት ከምር። እና ይሄ ፋሚሊ ግሬስ ፋሚሊ መባል የለበትም። ግሬስ ፋሚሊ እንግዲህ የተከበረ ግርማ ሞገስ ያለው እንደ ንጉስ አይነት ነገር ነው። አብርሃም በባለፈው ሲያብራራ የነበረው እንደዛ አይደለም እየሆናችሁ ያላችሁ። ስለዚህ ይሄ ፋሚሊ ተቀይሮ ትርምስ ፋሚሊ ነው መባል ያለበት ከምር እንዴ። ሁሌ ስነ ስርዓት ያለው ቪዲዮ አሰሩም፣ ሁሌ መተራመስ ነው። የተጣላ ሰው መገናኘት፣ መቦጫጨቅ፣ እንደገና ሌላን ታሪክ እየፈጠሩ ከዚህ ጋር ሌላ ነገር ማውራት በጣም ይደብራል። እንግዲህ ዴቭ ራሱ ዛሬ እሳት ለብሶ እሳት ጎርሶ ነው የመጣው። ሩታን ለማናገር ነው የመጣው ቀጥ ብሎ። ቤተሰብዬ እንዴት አመሻችሁ? እንዴት ቆያችሁ? ሰላማችሁ ይብዛ። እና ቤተሰብ እንግዲህ የአብርሽ ሚስጥር ወጥቶበታል። አብርሽ በቃ እንግዲህ ከተነቃ ምንም ማድረግ አይቻልም። ላሽ ነው የሚባለው ማለት ነው። ተነቅቶባል በውስጥ እንደምትንጨረጨርና። ግን አንድ ነገር ማወቅ ያለባችሁ አሁን ለምሳሌ ይሄን ሩታ አውቃ ነው አይደውልላትም እያላችሁ ነው አይደለ? እርግጠኛ አትሆኑ። ሊደውል ይችላል። ባይደውልም እንኳን ባለፈው እሱ ራሱ ምንድን ነበር ያለ? ከተኛው በኋላ ራሱ እየደወለች ታስቸግረኛለች ነው ያለው አይደለ? ብድር በምድር በሉ ዝም ብላችሁ። ምክንያቱም ሩታ ሳትደውልለት ደወለችልኝ እያለ ሰሞኑን እያጠፋ አልነበረ? ምንም አዲስ ነገር የለውም። ደግሞ እኔ አይደውልም ብዬ ምንም 100% አልተማመንበትም አብርሃምን ማለት ነው። ምክንያቱም በትናንትናው ዕለት እኮ ሊሄድ ነው ስትለው ወዴት ነው የምትሄጂው ሰፍ ብሎ ማለት ነው። እና ዴቭ ዛሬ እንግዲህ እንዳያችሁት ቀጥታ ማለት ነው ሩታን ለማናገር ነው የመጣው። አብርሃምን የጨመረው ከምሬ ነው የምላችሁ። አሁን ዴቭ ወደ አብርሃም ወገን እየሄደ ነው። ለምን አሁን እዚህ ጋር ለሩታ ለማስመሰል ነው። በቃ ሩታን እንዳይከፋትና እንዳይደብራት እንጂ ዛሬ ቀጥታ የመጣው ሩታን ብቻ ለማናገር ነበረ። ግን በዛው በስበቡ ወንድምን ጨመረው። እንደገና ደግሞ ዴቭን ፊቱን ስታዩት፣ አነጋገሩን ስታዩት ጋሽዬ ልኮት አይደለም። ጋሽዬ እየደወለ እየጨቀጨቀኝ ነው አላደለም። ጋሽዬ እየደወለ ቢጨቀጭቃቸው እስከ ዛሬ ድረስ እርጉዝ እያለች ራሱ ያኔ ነበር እየደወለ የሚጨቀጭቀ ዴቭ ማለት ነው። ስለዚህ ዴቭ ዛሬ ይዞት የመጣው መልክ ፊቱን ላይ ማለት ስትረዱት ያለውን ሪያክሽን ስታዩት በትክክል ቃላቶቹ ሁሉ የብዙዬ ቃላቶች ናቸው። ልንገራችሁ፣ እግዚአብሔርን ነው የምላችሁ። ብዙ ነሽ ነው የላከችው እሷ። በቃ ሩታና አብርሃም ከአንድ ላይ እንዲሆኑ ስለማትፈልግ ስለዚህ ጥጓን እንድትይዝ የራሷን ህይወት እንድትመራ ንገራት ብላ ነው ዛሬ መከራ የላከችው ማለት ነው። ሩትዬ የኛ ቆንጆ፣ አንቺ በጣም ቆንጆ ነሽ፣ በጣም ጀግና ሴት ነሽ፣ በጣም አትበገሬ ነሽ። ግን አሁን በጣም እያበዛሽው ነው። እግዚአብሔርን ሩታ አንድ ነገር ማወቅ ያለብሽ ማለት ነው፣ አብርሃም እና አንቺ በቃ ተስፋችሁ በጣም እየመነመነ ነው ያለው። በዚህ አጋጣሚ እርጉዝ ሁነሽ ቢያይሽ ራሱ አብርሃም የሚመለስ አይመስልም ካነጋገሩ ሁሉ ማለት ነው። በቃ የመጨረሻ የቆረጠ ነው የሚመስል። ስለዚህ ከሱ ጋር በየቪዲዮ እየተገናኘሽ ለምንድን ነው አንቺ እንደ ማትረቢ ሴት የምትቆጠሪው? የምሬን ነው። ለአንቺ እኮ ይሄ ስም አይመጥንሽም የምር። አሁን በምታደርጊያቸው ነገሮች ግን ያልሆነ ስም እየተሰጠሽ ነው ያለው። ስለዚህ ከዚህ በኋላ ወደ ራሱ ልትመለሽ ይገባል። ለምንድነው በዚህን ያክል የምትሆኘው እንዴ ሩትዬ? እኛንም እኮ እንደ ሀገር የምሬን ነው አቃጠልሽን። ተቃጠልን እኮ ባንቺ እግዚአብሔርን። እልክ ይዞሽ ከሆነ ለምን ሄርሜላ ወሰደችው ብለሽ ከሆነ አንቺ የተውሽውን ነው የወሰደችው። ምንም አይቆጭሽም። ስለዚህ እንደዚህ ብላችሁ አንቺ የቆረጠልሽ ቀን ደግሞ አሁን ላይ የምታደርጊያቸው ነገሮች በኋላ ይጸጽቱሻል። ምክንያቱም እንዴት ነው በኋላ ነገሩን ሁሉ እርስት ስታረጊው ሁሉም ነገር የአብርሃም ነገር ከልብሽ ሲወጣ ቪዲዮሽን ስትመለከች በጣም ነው የምትናደጁ። በዚህን ያክል ነው ሰው የነበረው ለምንድን ነው ብለሽ ራስሽን እንደገና ልትወቅሽ ስለምትችይ ማለት ነው። እና የምታደርጊያቸውን ነገሮች በልክ አድርጊ። ከዚህ በኋላ ማድረግ ያለብሽን ነገር እንደውም በሳይለንት አድርጊ እባክሽን ሩቲ። ከሱም ብሶ በዘመዱ ፊት አያከብርሽ፣ በወንድሙ ፊት አያከብርሽ፣ በእህቱ ፊት አያከብርሽ። እንደፈለገ ነው አንቺን የሚያገላምጥሽ፣ እንደፈለገ እየናቀ ነው የሚያወራሽ። ታዲያ ለዚህ ነው እንዴ የምትከታተዩ? ለዚህ ነው እንዴ እንዲመለስ የምትፈልጊው? በቃ ራስሽን ምሪ እንዴ። መፋታት በእናንተ አልተጀመረም። የራስሽን ህይወት ጀምሪ። መቁረጥ አለብሽ። እየተደጋገመ ይሄ ልጁን አልፈልግም እያለ ነው እኮ። በቃ ሩታን ማን ነበረች ሄርሜላን አስበልጦ እንደሄደ በደንብ አድርገሽ ልታገናዝቢ ይገባሻል። በደንብ አድርገሽ ልታየው ይገባሻል። ማለት ከልጁ ከአብራኩ ክፋይ ሴትን ያስበለጠ ወንድ ላንቺ ራሱ መጥቶ ምንም እንደማይጠቅምሽ አሁን ማወቅ አለብሽ። የምር ፈጣሪ ብሎት የሆነ ነገራችሁ ተስተካክሎ ብትኖሩ
ከእናንተ በላይ የምንደሰተው እኛ ነን። የምር ሁሉም ሰው ይደሰታል በእርግጠኝነት። ዛሬ ሄርሜላ ሄርሜላ የሚሉት ራሱ ማለት ነው ከአብርሃም ጋር ተመልሳችሁ በአንድ ላይ ብትሆኑ እርግጠኛ ነኝ ተመልሰው ሩታና ብርሽ እንደሚሉ እግዚአብሔርን እምላችሁ። ይህን ነገር ደግሞ ያደርጉታል እና ፈጣሪ ከፈቀደ አንድ ያደረጋችሁ ጊዜ አንድ ያደርጋችሁ ከፈቀደ፣ ካልሆነ ግን ሩቲ በቃ አርፈሽ ተቀመጭ ከዚህ በኋላ ማለት ነው። ልጄ እንዳይጠይቀኝ ልጄ እንዳይወቅሰኝ ብለሽ ከሆነ እስካሁን ድረስ የሞከርሽው በቂ ነው፣ ለልጅሽም ቢሆን ማለት ነው። አንቺ መክፈል ያለብሽን መስዋዕት ከፍለሻል። ከዚህ በኋላ ግን ራስሽን ልታስከብር ይገባል። እግዚአብሔርን አንቺ የተከበርሽ ሴት ነሽ፣ በጣም እንቁ የሆንሽ ሴት ነሽ። በዚህን ያክል ግን ከወረደ ሰው ጋር ወርደሽ መገኘት አይጠበቅብሽም እና አንቺ ጀግና ሆነሽ ልታሳይ ነው የሚገባ እንጂ በዚህን ያክል እንደዚህ በውስጥ እየደወለ የሚጨቃጨቅሽ ከሆነ እመኝኝ የቆረጥሽ ጊዜ ማለት ነው በሱ ነው የሚብሰው። ልመናው እየተንከባለለ ሁሉ ሊለምንሽ ይችላል። አንቺ ዛሬ የምታደርጊያቸው እያንዳንዱ ነገሮች ጥያቄ የሚያነሳብሽ ከሆነ በነገራችን ላይ እኔ ምን እረዳለሁ አንዳንዴ ሩታ በዚህን ያክል ተስፋ የማትቆርጥበት ምክንያት አብርሃም ከጀርባ የሚላት ነገር አለ፣ የሆነ የምታየው ተስፋ አለ ብዬ አስባለሁኝና ዛሬ እየደወለ እንደዚህ ይለኛ ስትል ምንም አብርሃምን ማመን አልቻልኩም። ሊደውል ይችላል ብዬ ነው ያሰብኩት። ለማንኛውም ያ ማለ ይሄ ሩቲ እኛ ራሱ ቤተሰብ ማለት ነው እግዚአብሔርን በተቻለ መጠን ከዚህ በኋላ ወደ ራሱ ተመለሽ ልንላት ይገባል። ወደ ራሷ እንድትቆም ማድረግ አለብን ከምር። አበጋዝ እንደሆነ እናቴ አይኑም ልቡም ታውሯል። ከዚህ በኋላ እናንተን የሚያይበት ምንም ምክንያት እንደሌለው ነው የሚያሳየው። ስለዚህ ለልጁ ያልሆነ ሰው ይህን ያክል ልመና አያስፈልገውም ብዬ ነው የማስበውና እና ሌላኛው ደግሞ ማለት ነው ሁሉም ሰው በአንቺ እየተጠቀመ ነው ያለ። አብርሃም ራሱ በአንቺ ነው የሚጠቀመው እኮ ከውሽሚት ጋር ሲሰራና ከአንቺ ጋር የሚሰራው ቪዲዮ በጣም የተለያየ ነው እይታው ራሱ ማለት ነው። እና አንቺ ከቤት ሰብሰብ ብለሽ ማለት ማንም ሰው ስምሽን እንዲያነሳ ማድረግ የለብሽም። በቃ የምሬ ነው። ሰብሰብ ብለሽ ከተቀመጥሽ እስኪ እናያለን በምን እንደሚያወሩ በምን መተው እንደሚሰሩ። ለምን አታሳያቸውም ልካቸውን? በአንቺ ላይ እያንጃበቡ እንደፈለገ አፋቸውን የሚከፍቱ ሰዎችንም ራሱ አንደበታችሁን ልታዘጊ ነው የሚገባ ሩታ። በዚህን ያክል ልትሆኛ አይገባም። ከምር እኔ አንዳንዴ በጣም ነው የምታሳዝነኝ። በቃ የደረሰባት አንዳንዴ ደግሞ በቃ የምታደርጋቸው ነገሮች በጣም ነው የሚያናድደኝ። በቃ መቆም ስላለባት በራሷ ማለት ነው ቁማ ማሳየት ስላለባት። ልዩና ቅዱስ የሚባሉትን ታውቋቸው አላችሁ መቼ ሚዲያ ላይ እናት የሆነች ሚስት በእሷ ላይ ችታ አድርጎ ሄድ አይደለ? ግን ስለመጣላታቸው እንኳን ሚዲያ ላይ አላወራችም። ከስንት ጊዜ በኋላ ነው ወጥታ ያወራቸው። ይኸው ዛሬ ጠንካራ ሲንግል ማም ሆና ነው ልጇን የምታሳድገው። ሰው አንቺ ይህን ማድረግ አያቀትሽም ሩቲ።